አድማጭ ተመልካቾቻችን እንዴት አላችሁ? አማራ ሚዲያ ኮርፖሬሽን ከአማራ ግብርና ጥራት ቁጥጥር ባለስልጣን ባህር ዳር ቅርንጫፍ ግቢ የዘር ቤተ ሙከራ ክፍል ውስጥ እንገኛለን። በዛሬው ዝግጅታችን እንግዲህ የዘር ወደ አርሶ አደሩ ከመሄዱ በፊት የትኞቹ ዘሮች የበለጠ ውጤታማ ናቸው፣ ምርታማ ናቸው የሚለውን ቼክ የሚደረጉበት ወይም የሚረጋገጡበት ክፍል ውስጥ እንገኛለን። እነዚህ በዚህ መንገድ የምታዩቸው ተረጋግጠው አርሶ አደሩ ላይ ከመድረሳቸው በፊት ያሉ ሂደቶችን የሚከተሉበት ክፍል ነው። ይህ አገልግሎት በምን አይነት መንገድ ነው የሚሰጠው፣ እንዴት ነው ዘር ጥራት የሚረጋገጠው የሚለውን ከባለሙያዎቹ ጋር ቆይታ የምናደርግ ነው የሚሆነው። እስከ ዝግጅታችን ፍጻሜ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ወደ ባለሙያዎቹ ላምራችሁ። መሰረት ማስረሻ ባላለው የግብርና ጥራትና ቁጥጥር ባለስልጣን ባህር ዳር ቅርንጫፍ ጽሕፈት ቤት የዘር ጥራት ቁጥጥር ባለሙያ ነኝ። የተለያዩ የእጽዋት ዘሮችን ያው የሰብል ዘርንም የደንና መኖ ዘርንም እንዲሁም የአትክልት ዘርንም በመስክ የጥራት ቁጥጥር እናደርጋለን። የተለያዩ ዘር አባዦች መንግስታዊ ሆነም መንግስታዊ ያልሆኑ ዘር አባዦች ዘር ያባዛሉ። እሱን በተቀመጠለት ስታንዳርድ መሰረት መስክ ላይ ሄደን ጥራት ቁጥጥር እናደርጋለን። የመስክ ጥራት ቁጥጥሩን ክራይቴሪያ ከጨረሰ ካለቀ በኋላ ዘር አባዦች ወይም ዘር አምራቾች በራሳቸው ላቦራቶሪ እንዲፈትሹ ይደረጋል። ፈትሸው ያለፉትን ዘሮች ለኛ ቅርንጫፍ ጽሕፈት ቤት በዚህ የስራ ክልል ውስጥ ያሉ የተባዙ ዘሮችን የላቦራቶሪ ፍተሻ ይደረግልን ወይም ናሙና ይወሰድልን የሚል ጥያቄ ያቀርባሉ። በእያንዳንዱ መጠን ወይም ሎት እንለዋለን። እያንዳንዱ ሰብል የራሱ የሆነ የተቀመጠለት ሎት አለ። በዛ ጥራቱን በጠበቀ የክምችት መጋዘን ውስጥ ደርድረው ነው ናሙና እንድንወስድ የሚደረጉ። በዚህ መሀል ትሪት በኬሚካል ትሪት የሚደረጉ ዘሮች አሉ። ለምሳሌ ከተለያዩ በሽታ እናንተን ለመከላከል እንደ በቆሎ አይነት፣ ሌሎች ደግሞ ትሪት የማይሆንም አሉ። እነሱን የተቀመጠላቸው ሎት አለ። ለምሳሌ በቆሎ 400 ስንዴ በ300 ኩንታል እንዲደረድሩ ነው ስታንዳርዱ የሚያስቀምጠው። ከዛ ከተቀመጠው ላይ እያንዳንዱ ላይ ለምሳሌ አንዳንድ ናሙና እንወስዳለን። ከ400 በቆሎ ከሆነ ስንዴ ከሆነ ከ300 ጤፍ ከሆነ ከ100 ያንዳንዱ አለው። እዛ ሄድና ወካይ የሆነ ናሙና ወደ ላቦራቶሪ እናመጣለን። ወደ ላቦራቶሪ ስናመጣ ምንድነው የተለያየ መንገድ የምናመጣው ናሙና ያንን ሎት ወይም ያንን ዘር ይወክላል የምንል የተለያየ ናሙና አወሳሰድ መንገድ አለ የተቀመጠልን። በዛ መሰረት እንወስዳለን። በገለጽነው ውጤት በዚህ ውጤት አልስማማም ቢሉ እኛ እነሱ የሰሩት ላይ እኛ የሰራነው ውጤት ተመሳሳይ አይደለም የሚል ቅሬታዎች ቢነሱ ባለስልጣኑ ያንን ጥያቄ ተቀብሎ ተጨማሪ ኢንቨስቲጌሽን ወይም ተጨማሪ ላቦራቶሪዎች እንዲያዩት ጥያቄውን በመቀበል ያስተናግዳል ማለት ነው። ሁሉም በቆሎ በኬሚካል ትሪት ነው የሚመጡት። ማለት መስክ ላይ መጥተው ከተበጠሩ በኋላ ሲታሸጉ በኬሚካል ታሽተው ነው። የሚሆንበት ምንድነው ወደ ገበሬው እስከሚደርሱ ድረስ በተለያየ ተባይ በሽታ እንዳይጎዱ ለገበሬው በተለያየ በተባይ በበሽታ እንዳይጎዱ ነው አላማው ይሄ የሚታሽበት። ነገር ግን ይሄ በቆሎ በኬሚካል ከታሸ በኋላ የሚውለው አገልግሎት ለዘር ብቻ ነው። ከዛ ውጭ ግን አሁን ይሄ በላቦራቶሪ ተፈትሾ ሚኒመም ስታንዳርድ የላቦራቶሪ የብቅለት መጠኑ 85 ነው። ለምሳሌ ዝቅተኛ የብቅለት መጠን ካላሟላ ለሰው ልጅ ምግብነት ወይም ለእንስሳት አይውልም። ለአካባቢ ስለሚበክል ምንድነው የሚደረገው? አካባቢ ጥበቃ በሚፈቅደው መልኩ ይሄ ዘር እንዲወገድ ወይም እንዲቀበር ነው የሚደረገው አካባቢ እንዳይበክል። ምክንያቱም ይሄ ኬሚካል ለሰው ልጅ ምግብ ለእንስሳት ምግብም አይውልም ማለት ነው። አላማው ግን ምንድነው? ይህ ዘር ለገበሬው እስከሚደርስ ድረስ በበሽታ በተባይ እንዳይጎዳ ማሸት ነው። ሌሎቹ ሰብሎች ግን እነዚህ ምንም አይነት ኬሚካል ትሪት አልተደረጉም። እስካሁን ከበቆሎ ውጭ የሚታሹ የሉም። እነዚህ ለዘር ይውላሉ። ለዘር ባይውሉ እንኳን ለምግብነት እንዲውሉ ይደረጋል። ያ ነው። ከዛ ውጭ ደግሞ ምንድነው 4 አይነት የዘር ደረጃዎች አሉ። ፓረንታል አለ፣ ፕሪቤዚክ፣ ቤዚክ እና መስራች የምንለው ማለት ነው። እነዚህ ምንድነው መነሻ ዘር፣ ቅድመ መስራችና የተመሰከረለት የምንለው በአማርኛ ማለት። ስለዚህ የተለያዩ ዘሮች ደግሞ የተለያየ የብቅለት ስታንዳርድ ነው ያላቸው የተቀመጠላቸው። ፕሪቤዚኩና ቤዚኩ የሚጠበቅበት ዝቅተኛ የብቅለት መጠን የተለያየ ስለሆነ ወደ ላቦራቶሪ ሲመጡ ያ ነገር ተገልጾ ነው የሚመጣ። ለምሳሌ እዚህ ላይ አሁን C74 ይላል። C74 ማለት የሆነ ሰው የዘር አምራች ኮድ ነው። ለዛ ዘር አምራች
የተሰጠው ኮድ ነው ማለት ያ ምንድነው ሚስጥራዊቱን እንዲጠብቅ ነው በዚህ የምናመጣው ሰብል ዘር። በተጨማሪ ግን ይሄ ክልል ልዩ የሚያደርገው አማራ ክልል ከሌሎች ክልሎች በተለየ ቀድሞ የደን ዘርንም የላቦራቶሪ ፍተሻ እያደረገ ሌሎች ክልሎች ወደዚህ ያልገቡን ግንባር ቀደም ነውና ከገበያ ላይ የተሰበሰቡ ቢሆንም ወደ ገበሬው ከመሄዳቸው በፊት የብቅለት መጠናቸው ታይቶ እንዲሰራጩ በማድረግ የተለያዩ የደን ዘሮችን እንፈትሻለን ማለት ነው። ስታንዳርድ ባይወጣለትም ባሉት ገበያ ያለው የተሻሉትን በማድረግ የተለያዩ የደን ዘሮችን ለምሳሌ እዚህ ጋር ሞሪንጋ አለ፣ የተለያዩ ዘሮች እዚህ ጋር ካዛሪና አለ። እነዚህን ፍተሻ እናደርጋለን ማለት ከሰብል ዘር በተጨማሪ እንዲሁም የአትክልት ዘርንም ፍተሻ እናደርጋለን ማለት ነው። ውጤቱ ተሰርቶ 1 ዓመት እስከሚሞላው ድረስ ምንም አይነት አይወገድም፣ ለተለያየ ጥቅም አይውልም። ላቦራቶሪ የማስቀመጥ ግዴታ አለ። ጋርድ ሳምፕል ለ1 ዓመት ይቀመጣል። ለዛ ነው እንደዚህ የምንሰበስባቸው። ብዙ ዘር አባዦች አሉ፣ በግልም በገበሬ ማሳ የሚያባዙ እንዲሁም ትልልቅ የመንግስት ለምሳሌ እንደ ኢትዮጵያ ምርጥ ዘር፣ አማራ ምርጥ ዘር፣ የግል ደግሞ ብዙ አይነት ዘር አባዦች አሉ። ቅርንጫፍ ጽሕፈት ቤት ወደ 65 ዘር አምራች ድርጅቶች አሉ። ከነዛ ውስጥ እያንዳንዱ ዘር ለምሳሌ በዲቃይ በቀሎ የሚያመርቱ አሉ። በራሱ ደግሞ ሰልፍ የሚያመርቱ አሉ። ያ ማለት ምንድነው? በበቀሎም በስንዴም በጤፍም በገብስም የተለያዩ ዘሮች አሉ። ከዛም አልፎ የአትክልትና ፍራፍሬ ሽንኩርት ዘር ሊሆን ይችላል። በማጓጓያ ደግሞ ድንችም ጥራት ቁጥጥር ይካሄዳል። ግብርና ጥራትና ቁጥጥር ባለስልጣን መስክ ላይ የማያውቀው ዘር ወደ ገበሬው አይሰራጭምም፣ አይፈቀድለትም። ማንኛውም ሰው ገብቶ የማባዛትም የመሸጥም የማሰራጨት መብት የለውም። ቀጣይ ያው የሳምፕሊንግ አምጥተን ለላቦራቶሪ ያስረክበናል። ቀጣይ ስራ የሚሆነው ደግሞ ላቦራቶሪ ውስጥ ነው። ይሄን ደግሞ ስራ የሚሰሩት የላቦራቶሪ ባለሙያዎች ወደ እነሱ አስተላልፋል። መስፍን አለኝ እባላለሁ። የዘር ላቦራቶሪ ባለሙያ ነኝ። በአማራ ክልል የግብርና ጥራት ቁጥጥር ባህር ዳር ቅርንጫፍ ጽሕፈት ቤት እኛ የምንሰራው በዋናነት የዘር ጥራት ቁጥጥር መሰረት አድርገን ለግብ የሚሆን ወይም ጥናቶች እንደሚያሳዩት የዘር ጥራት ቁጥጥር ማድረግ ምርትና ምርታማነትን ከ40% በላይ እንደሚጨምር ነው ጥናቶች የሚያሳዩትና ይህንን ታሳቢ በማድረግ በዋናነት 5 ፓራሜትሮችን መሰረት አድርገን እንሰራለን ማለት ነው። የመጀመሪያው አንደኛው የዘር እርጥበት መለካት ነው። ሁለተኛው የዘር ጥራት መለካት ነው። ሶስተኛው የዘር ብቅለትን መለካት ነው። አራተኛው ደግሞ የዘር ጤና ነው። ዘር ጤና እነዚህን በዋናነት እዚህ ላቦራቶሪ ላይ እንሰራለን። ይህን ስራ ስንሰራ የምንጠቀማቸው የተለያዩ ማቴሪያሎች አሉን፣ እንዲሁም የተለያዩ ሚዲያዎች አሉን። በዋናነት ሚዲያ አሸዋና ወረቀት እና ዘር ጤና ላይ ደግሞ አጋርም እንጠቀማለን። ይህን ስንጠቀም የራሳቸው የሆነ የተለያየ ቫራይቲ የሚሆን የራሳቸው የሆነ ስታንዳርድ ወይም ጋይድ ላይን አላቸው። ይህን ስታንዳርድ መሰረት በማድረግ ሁሉንም የሰብል አይነቶች ደንን ጨምሮ ማለት ነው በስታንዳርዱ መሰረት ዘሩን ሰርቲፋይ እናደርጋለን። በትንሹ ለማሳየት ያህል ሞይስቸር የራሱ የሆነ ዲጂታል የሆነ መለኪያ መሳሪያ አለው። ይሄ መሳሪያ የዘሩ እርጥበት ምን ያህል መጠን ነው፣ ይሄ ዘር በህይወት አለ የለም፣ እርጥበት አለው ወይስ የለውም የሚለውን ለመለካት ይችን መሳሪያ እንጠቀማለን ማለት ነው። ይቺ 300 ኩንታል የምትወክል የስንዴ ዘር ናት። ከዚች 120 በእጅ የራሷ የሆነች መለኪያ አለቻት። ከዚች በመውሰድ እዚች ጋር እንጨምራለን ማለት ነው። እዚህ ጋር ከጨመርን በኋላ ምንድነው ይሄ መሳሪያ እንፈጨዋለን። እስከሚፈልገው ደረጃ እስከሚችል ድረስ መሳሪያው ከፈጨልን በኋላ ያነብንላል። መሳሪያ ያነብንላል። ይሄ የስንዴ ዘር እያንዳንዱን ጋይድ ላይን ወይም በስታንዳርዱ መሰረት የተሰጠ የራሱ ፎርም አለ። በፎርሙ መሰረት ሞይስቸሩ ምን ያህል ነው፣ ስታንዳርዱን አሟልቷል ወይ፣ ይሄ ዘር ህይወት አለው ለዘር ይሆናል ወይ የሚለውን ካነበብን በኋላ ለምሳሌ ይሄ ሚኒመም ሪኳየርመንቱ የተሰጠው እስከ 13% ነው ለስንዴ። አሁን እዚህ ጋር ምን ይላል? 10.7% ይላል። ስለዚህ ይሄ ስንዴ ዘር ህይወት አለው፣ እርጥበት መጠኑ ተመጣጣኝ ነው፣ ለብቅለት
ትክክለኛ መጠን ነው የሚለውን በዚህ እናረጋግጣለን ማለት ነው። ይህን ካረጋገጥን በኋላ በፎርሙ መሰረት 10.7% ብለን እንይዛለን። ከዛም የሚቀጥለው ፕሮሰስ አለ። ወደ ጥራቱ ነው የምንሄደው። ደግሞ ሁለተኛው ፓራሜትር ጥራት ነው። ጥራትን የምንለካበት ይሄ ራሱን የቻለ መሳሪያ ነው ማለት ነው። የዘር ጥራቱን የምንለካበት ይሄ የተሰጠን ይሄ ለምሳሌ 1 ኪሎ ግራም ቢሆን እኩል እንከፍላለን፣ ለሁለት እኩል እንከፍላለን። ምክንያቱም የምንፈልገውን መጠን እስከምናገኝ ድረስ ማለት ነው። ይሄ ዘር ጥራትን ለመፈተሽ ዘሩን እኩል እንዲከፍልልን የምንጠቀምበት መሳሪያ ነው። የዘር ጥራት ስንሰራ ይሄን መሳሪያ ነው የምንጠቀመው ማለት ነው። ስለዚህ ይሄን እኩል ይከፍልልናል። አሁንም ይሄ እኩል የተከፈለው ከ120 ግራም ነው የሚፈቀደው። ከ120 ግራም በላይ ይሆናል ከተባለ አሁንም እንደገና መክፈል እንችላለን ማለት ነው። እንደዛ አድርገን ይችን ወካይ ናሙና ወይም ወርኪንግ ሳምፕል የምንላትን እናገኛለን ማለት ነው። የዘር ጥራት ለመስራት ይችኛዋ ወደ ጀርሚኔሽን ለመሄድ ይችኛዋን ዘር ነው የምንጠቀም። ይችኛዋ የምትወክለው ስንት ነው ማለት ነው? 300 ኩንታል ነው የምትወክለው ማለት ነው። ዋናውን ዘር ለማግኘት ንጹህ ዘር የምንለው አለ፣ ኢነርት ማተር ወይም ቆሻሻ ነገር የምንለው አለ፣ አዘር ሲድ የምንለው አለ። በተጨማሪ ደግሞ ግማሽና ከግማሽ በታይ የሆነ ዘር፣ እነዚህን በመከፋፈል በግራም እንለካና ፐርሰንቱ ይሄ ዘር የተሰጠው ደረጃ ሲዋን ነው። የሲዋን ጥራቱ ስንት ነው የሚለውን ደግሞ በጋይድ ላይናችን መሰረት ቸክ እናደርጋለን። ለምሳሌ 99 እና በላይ ነው መሆን ያለበት ከተባለ ይሄ ንጹህ ዘር በግራም ሲለካ ከተለዩት ኢነርት ማተር ወይም አዘር ሲድ እና ከቁርጥራጮች ተነጻጽሮ በንጽጽር 99 እና ከዛ በላይ ፐርሰንት ካለው ይሄ ዘር ደረጃውን አልፏል፣ አሟልቷል ወደሚለው እንሄዳለን ማለት ነው። ስለዚህ ደረጃውን ካሟላ እነዚህ ንጹህ ዘሮች ወደ ብቅለት መፈተሻ ሳጥን ውስጥ በ4 ድግግሞሽ ወደ መዝራት ነው የምንሄደው ማለት ነው። ካላሟላ እዚህ ላይ ያቆማል፣ ሂደቱ እዚህ ላይ ያቆማል። ይሄ ዘር አያሟላም በሚል ሪፖርት እናደርጋለን ለሚመለከተው አካል። ያኛው ዘር ለአርሶ አደሮች አይደርስም ማለት ነው። ካሟላ እስከ መጨረሻው እስከ ብቅለት ደረጃው ድረስ እንሄድበታለን ማለት ነው። ስለዚህ ኢነርት ማተሩን ስንለካው ስንት መጣልን? 0.06 መጣልን ማለት ነው። ከግማሽ በታች 0.32 አሁን እነዚህ አዘር ሲድ እና ኢነርት ማተር እና ስብርባሪ ዘሮች ሲደመሩ ከአንድ በታች ናቸው በግራም። እንደዛ ከሆነ ደግሞ ፒዩሪቲው ደግሞ ከ99% በላይ ነው ማለት ነው። ስለዚህ ይሄ ከሆነ ሞይስቸሩ የተሟላ ነው፣ ጥራቱም እርጥበቱ የተሟላ ነው፣ ጥራቱም የተሟላ ነው። ብቅለቱስ የሚለውን ደግሞ እናያለን ማለት ነው። ወደ ብቅለት ስንመጣ ሚዲያ የምንጠቀመው የዚህ ተመሳሳይ የሆነ ወረቀት ነው። ውሃ ሊይዝ ወይም መጦ ሊይዝ የሚችል በውፍረቱም ወፍራም ወረቀት ነው ሚዲያችን ለስንዴ። ሌላም ሚዲያዎች አሉ። አሸዋ እንጠቀማለን። ዘር ጤና ላይ ደግሞ እነዚህ ፖታቶ ዲተርጀንት አጋርን ወይም አጋር ሚዲያ እንጠቀማለን። ግን ለስንዴ የተፈቀደው ስታንዳርዱ የሚፈቅደው በዋናነት ይሄን ወረቀት ነውና አንድ ዘር ብቅለቱን ለመለካት የሚዘራው በ4 ድግግሞሽ ነው። እንነክራለን ወይም መጀመሪያ በጥንዱ ነው። አዎ እንደተመቸሽ 100 በጥንዱ 50
የዘሩ አይነት እዚህ ጋር ዊት ይላል ለምሳሌ። ከዛ ኮዱ ማን ነው መቀላቀል ስለሌለ መለያ ኮዳችን ነው። እዚህ ጋር እያንዳንዱ ኮዳቸው ስሙና ቀኑ ይመዘገባል ማለት ነው። አሁን እንደዚህ አድርገን በአራት ሳጥን ከዘራን በኋላ የጀርም ማብቀያ ሸልፎች ላይ ወይም መደርደሪያዎች ላይ በስርዓት ላይት እንዲያገኛቸው ቀን ደግሞ የመስኮት ብርሃኖች ገብተው በሚያገኟቸው አካባቢ ላይ እናስቀምጣቸዋለን ማለት ነው ቀናቸው እስከሚደርስ። በዚህ መልኩ ከደረደርን በኋላ ሰከንድ እና ፈርስት ካውንት ሜቶዶች አሉ። ያ ማለት ይሄ የሚፈጀው ቀን ከመድረሱ በፊት መሀል ላይ ቼክ መደረግ አለበት ማለት ነው። ቴክኒካል ኤረር ካለ ወይም ስህተት ካለ ማየት የግድ ይጠበቅብናል ማለት ነው። ስለዚህ ያ ማለት ይሄ በአራተኛው ቀን መቆጠር ምን ያህል በቀለ፣ አራተኛው ቀን ላይ ምን ያህል በቀለ የሚለውን ቆጥረን መመዝገብ አለብን። እያንዳንዱን ከአራቱ ሳጥን ላይ ምን ያህል በቅሏል የሚለውን ቆጥረን እንመዘግባለን። ያንን ዳታችንን ከያዝን በኋላ መጨረሻው ቀን ላይ ደግሞ መጠን ምን ያህል በቅሏል የሚለውን እንቆጥራለን ማለት ነው። ስንቆጥር የተለያዩ ነገሮች አሉ። አንደኛው በደንብ የበቀለ አለ፣ ደረጃውን ጠብቆ በትክክለኛ ቪገር የበቀለ አለ። ያ ትክክለኛ ብቅለት ነው። ሁለተኛው ደግሞ በቅሎ ግን ማደግ የተሳነው ወይም አብኖርማል የምንለው እሱ ትክክለኛ ብቅለቱን አላሟላም ነው የምንለው። እንደገና ደግሞ የበሰበሱ ዘሮች ወይም እዛው ሞተው ምንም አይነት መብቀል ምልክት ሳያሳዩ የቀሩ ዘሮች አሉ። በሶስት መልኩ ከፍለን እንቆጥራቸዋለን ማለት ነው። እነዚህ ደረጃቸውን ጠብቀው ያልበቀሉ ናቸው። 1 2 3 4 5። ከዛ እነዚህ ደግሞ በስብሰው የቀሩ ስንት ናቸው ማለት ነው? 1 2 3 4 5። የበቀለ 9 አለን። ይሄ የተፈቀደለት ቶለራንስ ነው። ዘር መሆን ይችላል። በቃ በላቦራቶሪ ፍተሻ ደረጃውን ጠብቆ ቴስት ሲደረግ ይሄ ዘር 90 መጥቷልና ከ190 በቀለ። በአማካይ ነው እንግዲህ 90 ይመጣልን። ከ400 በአማካይ 90 በቅሏል። ይሄ ዘር ለአርሶ አደሮች እንዲሰራጭ ቅርንጫፍ ጽሕፈት ቤቱ ለሚመለከተው አካል ሪፖርት ያደርጋል ማለት ነው። በዚህ መልኩ ሂደቱ እንዲህ እያለ ይቀጥላል። ስለዚህ ብቅለት አሁን የመጨረሻው ሂደት ነው ማለት ነው። የመጨረሻ ሂደት ነው። ግን የመጨረሻ ስልሽ ምንድነው? ይሄ ዘር ለአርሶ አደሩ ይሰራጭ ተባለ እንጂ ቁጥጥሩ እዚህ ላይ ይቆማል ማለት አይደለም። ይቀጥላል እስከሚዘራ ድረስ። የሚመለከተው ባለሙያ ደግሞ ስርጭቱን የት ሀገር ነው የሚዘራው፣ በምን መጠን ነው፣ ኢቭን በባለስልጣኑ መሰረት የገንዘብ ተመንም አለው። አርሶ አደሩ እንዳይበዘበዝ በዘርግሽ በተለያየ ምክንያት አርሶ አደሩ ላይ ጫና እንዳይፈጠር ከትራንስፖርት ጀምሮ ቁጥጥሩን የዚህ ተቋም ባለሙያዎች ክትትል ያደርጋሉ ማለት ነው። እዚህ ላቦራቶሪ ላይ ያለው ስራ አሁን ይሄን ውጤት ለሚመለከተው አካል ሪፖርት እናደርጋለን። እሷም አለች ባልደረባ ይሄን ውጤት አሳይን ካደረግን በኋላ ራሱን የቻለ ፎርም አለ። በፎርም ኮዱን፣ ቫራይቲውን፣ ክላሱን፣ ፒዩሪቲውን እነዚህ የሰራናቸውን በሙሉ ጥራቱን፣ ጀርሚኔሽኑን፣ የእርጥበት መጠኑን ያገኘነውን ውጤት በሙሉ በዝርዝር ከመዘገብን በኋላ ለሚመለከተው አካል ሪፖርት እናደርጋለን። ቅሬታዎች የሉም ማለት አይቻልም። አሉ፣ ቅሬታዎች አሉ። ግን እኛ ቅሬታውን የምናስተናግድበት አሰራራችንን መሰረት አድርገን ነው። ለምሳሌ ይህን ስራ ስንሰራ እያንዳንዱን ደረጃውን ጠብቆ የሰራነውን ስራ ትክክለኛ መሆናችንን እኛ መጀመሪያ በውስጥ እርግጠኛ መሆናችንን ከጨረስን በኋላ ነው ውጤቱን የምናሳውቅና ሜቢ ይሄ ዘር ከወደቀ ዘር አምራቹ ወይም የሆነ አካል ይሄ ውጤት የኔ ዘር አይገልጽም ብሎ ጥያቄ ቢያቀርብ አንዱ የቅሬታው እንትን መልስ ሊሆን የሚችለው በሚቻለው መጠን
ድጋሜ ቼክ ማድረግ ነው። ከዛ በመቀጠል ግን በቃ ውጤት ነው፣ ውሳኔ ነው። ምንም ቅሬታ ስለመጣ ብዙ ጋጋታ ስላለ ውጤት አይቀየርም። በቃ ተሰጥቷል። ዘር አይደለም ከተባለ ዘር አይደለም። ያዘር በየትኛውም አጋጣሚ ዘር ሊሆንም አይችልም። ለአርሶ አደሩም አይሰጥም። ክትትል ይደረግበታል ማለት ነው። የሚመለከተው ባለሙያ ይሄ ዘር ከወደቀ ለምሳሌ ለአርሶ አደሮች ለዘር እንዳይሸጥ ክትትል ይደረጋል። 2018 እየሰራናቸው ያሉ ወደ 51180 የናሙና ወስደን ወደ 53830 ነው። ያ ማለት ለምንድን ነው ከእቅዱ በላይ የሆነ ቢባል ለምሳሌ ሌላ ቤኒሻንጉል አካባቢ መጣ ሊሆን ይችላል ዘር ጥራት ቁጥጥር የተሰራበት። ምክንያቱም ሃርሞናይዝ አለ ከሌሎች ክልሎች ጥራቱን ጠብቆ ስታንዳርዱን ጠብቆ እስከመጣ ድረስ ታግስ ካለው ድረስ መለያስ ካለው ድረስ እነዚህን የመስክ የሚሟሉ መስፈርቶችን አሟልቶ ላቦራቶሪም የተሰራለት እስከሆነ ድረስ ይመጣሉ። በተነጋገርነው አግባብ ወደ 53000 አካባቢ የናሙና ፈትሸን ወደ ዘር ስርዓቱ ገብቷል። ከዛ ውስጥ ወደ 4158 አካባቢ ዘር ወርቋል። ጀርሚኔሽኑ ማሟላት ያለበትን ስላላሟላ እንዲወርቅ ተደርጓል። መጋዘን አያያዝ ሊሆን ይችላል፣ በእርጥበት ሊሆን ይችላል፣ መኪና በማጓጓዝ ሊሆን ይችላል። እነዚህ ፓራሜትሮች ዘሩ የዝቅተኛ መስፈርት ሳይሟላ ስለቀረ እንዲወርቅ ተደርጓል። ከመስክ ጀምሮ ክትትል ስለሚደረግባቸው መስክ ላይ የሚወድቁ ዘሮች ወደ ላቦራቶሪ አይመጡ። መስክ ላይ ባለሙያ ያሳለፋቸው ዘሮች ብቻ ናቸው ወደ ላቦራቶሪ የሚመጡትና በብዛት ኦልሞስት ከ75% እና በላይ ዘሮች ያልፋሉ እዚኛ ላቦራቶሪ ላይ የሚፈተሹ ዘሮች ማለት ነው። በዛ ልክም ተቀባይነቱን ያገኛሉ። ማሳ ላይ ሄደው እዚህ ያለፉ ዘሮች እዛም ሄደው በተባለው ልክ ተቀባይነት አግኝተው በአርሶ አደሩ በኩልም የተሻለ ግብዓትና ምርታማነት እንደሚጨምር ነው ያለን መረጃ። ክቡራን አድማጮቻችንና ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከአማራ ግብርና ጥራት ቁጥጥር ባለስልጣን ጋር በመተባበር ወደ እናንተ ያደረሰው የዛሬው መሰናዷችን እንግዲህ በባህር ዳር ቅርንጫፍ የቤተ ሙከራ አገልግሎት መስጫ ማዕከል ውስጥ ተገኝተን የዘር ጥራት ቁጥጥራቸው ምን ይመስላል፣ በምን አይነት መንገድ ነው ሂደቶችን አልፈው ተጠቃሚው ማህበረሰብ ዘንድ የሚደርሱት የሚሉትን ከባለሙያዎች ጋር ጥሩ ቆይታ አድርገናል። ስለነበረን ጊዜ እጅግ በጣም ነው እናመሰግነው። እንግዲህ ሁላችንም በየድርሻችን እንደያለን ኃላፊነት እንደየሙያችን ምርታማነትን ለማሳደግ የራሳችን ሚና እንጫወት የዕለቱ መልእክታችን ነው። ስለነበራችሁ ቆይታ ግን እጅግ በጣም እናመሰግናለን። ሰላም ሁኑ።